በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ውድ የክርስቶስ ቤተሰቦች፣ ከዚህ በመቀጠል በዕለተ ዓርብ የሚጸለይ አምላክን የወለደች እመቤታችን የቅድስት ድንግል ማርያም ምስጋና ጸሎት እናቀርባለን። ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ያለ ርኩስ አምላክን የወለድሽ ድንግል ማርያም ሆይ እውነተኛ ፀሐይ ካንቺ ወጣልን፣ ጌታ ተወለደልን፣ በክንፈ ረድኤቱም አቀረበን። እርሱ ፈጥሮናልና ቅድስት ሆይ ለምኝልን። አንደበታችን አምላክን የወለድሽ እመቤታችን ሆይ የብርሃን እናት ነሽና አንቺን ብቻሽን በክብር በምስጋና እናገንሻለን። የተባረክሽ አንቺ ከመላእክት ትበልጫለሽ፣ ከደቂቀ አዳም ትበልጫለሽ፣ ከአሳቦች ሁሉ ትበልጫለሽ። ገናነትሽን መናገር የሚቻለው ማን ነው? አንቺን የሚመስል የለምና። ማርያም ሆይ መላእክት ያገኑሻል፣ ሱራፌል ያመሰግኑሻል። በኮርቤልና በሱራፌል ላይ የሚያድር ጌታ መጥቶ በማኅፀንሽ አድሯልና ሰውን የሚወድ ወደ እርሱ አቀረበን። ክብር ምስጋና ያለው እርሱ የእኛን ሞት ተቀብሎ የእርሱን ሕይወት ለእኛ ሰጠን። ቅድስት ሆይ ለምኝልን። የድንግል መመኪያቸው አምላክን የወለድሽ ድንግል ማርያም ሆይ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ከዓለም በፊት የነበረ እርሱ ሰው ሆኗልና ካንቺም ተወለደ፣ ሥጋችንን ነሳ፣ ተዋሃደ፣ መንፈስ ቅዱስንም ሰጠን። በቸርነቱ ብዛት መሳዮቹ አደረገን። ጸጋና ክብርን ከተቀበሉ ብዙ ሴቶች አንቺ ትበልጫለሽ። አምላክን የወለድሽ ማርያም ሆይ ልዑል እግዚአብሔር ያደረብሽ የከተመብሽ ረቂቅ ከተማ ነሽ። በኮርቤልና በሱራፌል ላይ የሚኖር ጌታ በመሃል እጅሽ ይዘሽዋልና በቸርነቱ ብዛት ሥጋዊ ፍጥረትን ሁሉ የሚመግብ እሱ ጡትሽን ይዞ ጠባ። ይሄውም ሁሉን የሚያድን አምላካችን ነው። ለዘላለም ይጠብቀናል። እንሰግድለትና እናመሰግነው ዘንድ እርሱ ፈጥሮናልና ቅድስት ሆይ ለምኝልን። ድንግል ማርያም የሽቱ መኖሪያና ሕይወት ምንጭ ናት። የማኅፀኗ ፍሬ ሰውን ሁሉ አድኗልና ከእኛም እርግማን እናጠፋለን። በመካከላችንም ሆኖ በመስቀሉ አስታረቀን። በልዩ ትንሣኤው ሰውን ዳግመኛ ወደ ገነት መለሰው። ቅድስት ሆይ ለምኝልን። ንጽሕት ድንግል ማርያም የታመነች አምላክን የወለደች ናት። ለሰዎች ልጆች ምሕረትን አማላጅ ናት። ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ክርስቶስ ለምኝልን። ቅድስት ሆይ ለምኝልን። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩ ቅድስት ድንግል ሆይ ሰላምታ ይገባሻል ብሎ አክብሮ ከነገረኝ ነገር በቀር ምንም ሌላ የማውቀው እንደሌለኝ እግዚአብሔር ያውቃል አለች። የማይቻለውን ቻልሽ፣ የማይወስንና ምን የሚወስን የሌለውን ወሰንሽ። በክብር ሁሉ ላይ ጸጋን የተመላሽ ሆይ ምስጋናሽ ይበዛል፣ ክብርሽ ፍጹም ነው። የአብ ቃል ማደሪያ ሆነሻልና የክርስቲያን ወገኖች ምእመናን የምትሰበስቢያቸውና ማህያዊ ለሆኑ
ሥላሴ ሰጊድን መስገድን የምታስተምርላቸው ሰፊ መጋረጃ ሙሴ ያየው የእሳት አምድ የተሸከምሽ አንቺ ነሽ። ይኸውም መጥቶ በማኅፀንሽ ያደረ እግዚአብሔር ልጅ ነው። ሰማይና ምድርን ለፈጠረ ጌታ ማደሪያ ሆንሽ። 9 ወር በማኅፀንሽ ተሸከምሽው። ሰማይና ምድር ለማይወስኑት የታመንሽ አንቺ ነሽ። ከምድር ወደ ሰማይ ለማድረግ መሰላል ሆንሽን። ብርሃንሽም ከፀሐይ ብርሃን ይበልጣል። ቅዱሳን በፍጹም ደስታ ያዩት ኮከብ ከአንቺ የተወለደው የምስራቅ አንቺ ነሽ። ይኸውም በጻርና በምጥ ተወልድ ዘንድ በሔዋን የፈረደባት አንቺ ማርያም ግን ጸጋን የተመላሽ ሆይ ደስ ይበልሽ የሚል ቃልን ሰማሽና መጥቶ ያዳንን የፍጥረት ሁሉ ገዥ ሆነ ንጉሥን ወለድሽልን። መሐሪ ነው፣ ሰውንም ወዳጅ ነው። ስለዚህ ማርያም ሆይ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ሆይ እግዚአብሔር ካንቺ ጋር ነውና ደስ ይበልሽ እያልን መልአኩ ቅዱስ ገብርኤል እንዳመሰገነሽ እናመሰግንሻለን። ቅድስት ሆይ ለምኝልን። አሜን። አነሳስተው ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። የእመቤታችን የቅድስት ድንግል ማርያም ፍቅሯ በረድኤቷ በረከቷ ከኛ ከሁላችን ጋር ይሁን። ከዚህ በመቀጠል ደግሞ መዝሙረ ዳዊትን ጸሎት ስለምናቀርብ ይከታተሉ። መዝሙረ ዳዊት ምዕራፍ 27 ከቁጥር 1 እስከ 9 ያለውን አብረን እንጸልያለን። አቤቱ ወደ አንተ እጠራለሁ፣ ዝም ብትለኝ ወደ ጉድጓድ እንደሚወርዱት እንዳልመስል። አንተ አምላኬ ዝም አትበለኝ። ወደ መቅደስህ ማደሪያ እጄን ባነሳው ጊዜ ወደ አንተ የጮኩትን የልመናዬን ቃል ስማ። ከኃጥአንና ከክፉ አድራጊዎች ጋር ነፍሴን አትውሰዳት። ክፋትም በልባቸው ያለ ከባልንጀራቸው ጋር ሰላም ከሚናገሩት ጋር አታጣለኝ። እንደ ስራቸው እንደ አካሄዳቸውም ክፋት ስጣቸው፣ እንደ እጃቸውም ስራ ስጣቸው። ፍዳቸው ወደ ራሳቸው መልስ። ወደ እግዚአብሔር ስራ ወደ እጆቹም አደራረግ አላሰቡምና ያፍርባቸዋል እንጂ አይሰራቸውም። የልመናዬን ቃል ሰምቶኛልና እግዚአብሔር ይመስገን። እግዚአብሔር ኃይሌና ጋሻዬ ነው። ልቤ በእርሱ ታመነ፣ እኔም ተረዳሁ። ሥጋዬም ደስ ይለዋል፣ ፈቅጄም አመሰግነዋለሁ። እግዚአብሔር በሕዝቡ ኃይላቸው ነው፣ ለቀባውም የመድኃኒቱ መታመኛ ነው። ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸውም፣ ለዘላለም ከፍ ከፍ አድርጋቸው። አሜን። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። ውድ ቤተሰቦቼ የእመቤታችን የቅድስት ድንግል ማርያም ረድኤቷ በረከቷ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባትነት ፍቅር ጥበቃ አይለየን። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለዓለም ሁሉ ይሁን። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ከሆኑ ደግሞ ላይክ እና ሼር በማድረግ ለሌሎች እንዲደርስ ያድርጉ። ሁሌም እስከ መጨረሻው ቪዲዮውን ስለሚከታተሉና ከኛ ጋር ስለሆኑ እናመሰግናለን። አሜን።